ዓለማችን ላይ አለች የተባለች ምርጥ ሚስት ነው መሆንልህ። ታውቂያለሽ፣ ዝም ብዬ ሳስበው የዓለማችን እድለኛ ወንድ ልጅ ሳይሆን አልቀርም እኮ። ያንቺን ልጅ የመንከባከብ ግዴታ የለባትም። እሷም ቢሆን እኮ የራሷ ህይወት አላት። ለነገሩ አንቺ ልክ ነሽ። እኔ ነኝ ልባቢ ሰው። አንቺስ ብትሆኚ ያለፈው ሳያንስሽ እንዴት ድጋሚ ልጅሽ ላይ ቆልፈሽ ትወጫለሽ? ሮማን ናት በተደጋጋሚ ጊዜ ከኮማንደር ጋር የምትገናኘው። ሁለቱ ምን እንዳሰቡ አላውቅም፣ ነገር ግን በተደጋጋሚ ሲገናኙ ነበር። ወይኔ አምላኬ! ቆይ ግን ምን ውስጥ ነው እየዳከርኩ ያለሁት? ትኩረቴን ከኮማንደር ይልቅ እሷ ላይ ላድርግ ብዬ በድብቅ ተከታተልኳት። እንደ አጋጣሚ ደግሞ ያንን ተይ ኮማንደሩን ከነግብረ አበሮቹ መቀመቅ ይዞት ሊወርድ የሚያስችለውን መረጃ ትልቅ ዶክሜንት ሲምባ ለወይዘሮ ዝናሽ በአማናነት አስቀምጦታል። ይህም ፋይል እሷ ጋር ሲያስቀምጥ ለኔ ለልጅሽ አባትም እንዲሁም ደግሞ አንቺ ካረግሽው ስህተት በነፃ ልትወጭበት ትችያለሽ ብሏል። ሲምባ አሁን ደግሞ የቧንቧ ሰራተኛ መስሎ ቤት ለቤት መዞሩንም ጀምሯል። እናም እንግዲህ ወይዘሮ ሮማንን ሲከታተል በነበረ ጊዜ ወይዘሮ ዝናሽና ወይዘሮ ሮማን መካከል ሲፈጠር የነበረውን ችግር ተመልክቷል። በዚህም የተነሳ ወይዘሮ ሮማንን ሆስፒታል ደጅ ላይ አድርሶ ጥሏት እንዴት ተመለሰና የተፈጠረውን ነገር በሙሉ እንዴት ተመለከተ ለወይዘሮ ዝናሽ ነግሯታል። ግን ደግሞ ይቺ ሴት ከነቃች በሰላም አንቺን ስለማትለቅሽ ይሄ ነገር ያስፈልግሻል ብሎ ዶክሜንቱን ሰጥቷታል። ግን ደግሞ ፋንቱ እዛ ጋር ከባድ ችግር ውስጥ አጣብቂኝ ውስጥ ገብታለች። አቶ ኮማንደሩ ፋይሉን ካንቺ ውጭ ሌላ ማንም ሰው ሊወስደው አይችልም በሚል ሽጉጥ ግንባሯ ላይ ደቅኗል። አቶ ሌኩን ሮማን ላይ በተፈጠረው ነገር የሮማን ጉዳይ አሳስቦት ሳይሆን የወይዘሮ ዝናሽ በነገር በጣም አስጨንቆታል። አቶ ሌኩን እኔ አንቺን አጥቼ ምንም መኖር አልችልም፣ ስለዚህ የሆነ ነገርም ቢሆን ለማንም እንዳትናገሪ፣ እኔ ራሴን አሳልፌ እሰጣለሁ እንጂ በጭራሽ አንቺን አሳልፌ መስጠት አልችልም እያለ ነው። ፍቅራቸው ያስቀናል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ወይዘሮ ዝናሽ እንግዲህ ሮማንን ከቤተሰቡ ላይ እንድትርቅ ለማስጠንቀቅ እንጂ ሆን ብላ ለመግደል ባይሆንም ግን ደግሞ ያልጠበቀችው ትልቅ ክስተት ተፈጥሮ የአቶ ላይኩን ቤት እንግዲህ በድጋሚ ሰላሙን አጥቷል። ይህ የሚሆነው በወይዘሮ ሮማን ምክንያት ነው። ወይዘሮ ሮማን ናሆምን ባታስደበድበው ኑሮና የሁሉ ችግር ባይፈጠር ኑሮ ይሄ ሁሉ ነገር ላይ ባልተዳረሱ ነበር። ወይዘሮ ሮማን መጀመሪያ የጀመረችው አቶ ላይኩን ከጓደኛው ጋር ማራራቅ፣ እሱን በስኬት ካጠናቀቀች በኋላ ደግሞ በናሆም በኩል የአቶ ላይኩንን ውድቀት ስትጠባበቅ የነበረችው ወይዘሮ ሮማን አቶ ላይኩን ደግሞ በአቋራጭ ሰርቶ መክበርን ስለማይፈልግ ሁሌ ከናሆም ጋር እንደተጨቃጨቁ ነበር። ናሆምን ብታሳምነውም ግን ደግሞ አቶ ላይኩን ሊያምን አልቻለም ነበር። በዚህም የተነሳ ሁልጊዜ የወይዘሮ ዝናሽን ስም ትጠራ ነበር። እኔ ጥላቻዬ ከወይዘሮ ዝናሽ እንጂ ከወንድሜም ሆነ ካንተ አይደለም። የኔ ሀብትና ንብረት ካንተ የተለየ ሰው ሊወርሰው የሚችል የለም። ብቻ በእንደዚሁ አንዳንድ ነገሮች እየተፈጠሩ አቶ ላይኩን ስለጠነከረ ብቻ አቶ ላይኩን ከሌላ ወንጀል ድኗል። ግን ደግሞ ከቤተሰቡ ባለመራቋ የተነሳ ትልቅ ስህተት ተፈጥሯል። ይህ የሚሆነው ምንድነው? አቶ ተሰማን ከወይዘሮ ሮማን ጋር በተደጋጋሚ ስላገኟትና በዛ ላይ ደግሞ አቶ ተሰማን ናሆም ደብድቦት ስለነበረ ነገሩ ወደ አቶ ተሰማ ቢሄድም ግን ደግሞ የወይዘሮ ሮማንና የአቶ ተሰማ ጉዳይ ስለታወቀ በዚህም የተነሳ ናሆም ወይዘሮ ዝናሽን ሄዶ ባስፈራራት ጊዜ እሷም ለበቀል እንግዲህ እየተዘጋጀች ነበር። እሱንም ደግሞ በወንድሟ ልጅ ላይ በሚገባ አሳክተዋለች ማለት ነው። በዚህም የተነሳ ወይዘሮ ዝናሽ ደካማ ጎኗ ልጇ ስለተነካባት አርፌ አልቀመጥም ብላ አልነጋ ብላት እንዲሁ እንደተንቆራጠጠች ነበር። በዚህም የተነሳ እንግዲህ ወይዘሮ ዝናሽ ሮማንን ያለችበት ቦታ ድረስ ሄዳ ስለት ይዛ ለማስፈራራት በሞከረችበት ጊዜ ነበር ይህ ሁሉ ነገር የተፈጠረው። በዚህም እንግዲህ ወይዘሮ ዝናሽ ገፍትራ ስትጥራት ወይዘሮ ሮማንን ከጭንቅላቷ ተመቶ ስለነበረ ራሷን ስታወድቃለች። ወይዘሮ ዝናሽ ፖሊስ ጣቢያ ለአምቡላንስ ለመደወልም ብትፈልግም ግን ደግሞ ቦታው ላይ ከሷ ውጭ የተለየ ሰው ስለሌለ ተጠርጣሪ ሆናለሁ ብላ ስለፈራች ወደ ቤቷ እየተንቀጠቀጠች ተመልሳለች። ኮማንደሩንና ወይዘሮ ሮማንን በተደጋጋሚ አንድ ላይ ይመለከታቸው የነበረው ሲምባ ይህን ነገር ለማጣራት ሲል ሲከታተላት ስለነበረ ወይዘሮ ዝናሽና በሮማን መካከል የተፈጠረውን ችግር አይቷል። ለዛም ሲባል እንግዲህ
አቶ ኮማንደሩ ሲምባ የድረስ የኮማንደሩን ፋይል ይዞ ለዝናሽ ሄዷል። ዝናሽ ወደ ቤቷ ስትገባ አቶ ሌኩን ነግራው አቶ ሌኩን ደግሞ የተፈጠረውን ነገር ሰምቶና ባለቤቱን አረጋግቶ ከሷ በላይ ደግሞ ሚስቱ ወንጀለኛ እንዳትሆንበት በዚህ የተረገመች ሴትዮ ደም እጇ እንዳይቆሽሽበት ከመመኘት እንጂ ይህቱ ጉዳይ ያሳዝኖት አልነበረም አቶ ሌኩን የተቆጣው። ለዛም ለልጆቻችንም ቢሆን ለማንም ሰው ይሄ ሚስጥር እንዳትናገሪ እኔ ያለውን ነገር አጣርቼ መምጣት አለብኝ ብሎ ከቤት ወጥቶ ነበር። በዛም ቅጽበት አቶ ሲምባ እንግዲህ ወደ ቤት የቧንቧ ሰራተኛ መስሎ ገብቶ ነበር። ወይዘሮ ዝናሽ በጣም ተደናግጣለች። የተበላሸ ቧንቧ የለንም፣ ቧንቧ የሚጠግንም ሰው አልጠራንም፣ አንተ ማነህ እያለች ነበር። እናም እንግዲህ ተደውሎለት እንደመጣ ለመናገር ለማስመሰል ቢሞክርም ወይዘሮ ዝናሽ ግን በአንድ ጊዜ ያውቀው ነበር እና ሲምባም የተፈጠረውን ነገር ሙሉ በሙሉ እንደተመለከተ ለወይዘሮ ዝናሽ ነግሯታል። ወይዘሮ ዝናሽንም እንግዲህ አይዞሽ አትጨነቂ ደስ ይበልሽ ብሎ ወይዘሮ ሮማን እንደተረፈችና ግን ደግሞ ሆስፒታል በር ላይ አድርሷት እንደተመለሰ ከዛ በኋላ ደግሞ ራሱን አደጋ ላይ መጣል እንዳልፈለገ ተናግሯል። እና የምትተርፍ ይመስልሃል ወይ ብለው ነበር። ግን ደግሞ ሲምባ ሆስፒታሉ በር እስከምትደርስ ድረስ እስትንፋሷ ነበር። አሁን ላይ ግን እርግጠኛ መሆን አልችልም፣ ሌኩን ሲወጣ ይቼ ነው ወደዚህ የመጣሁት ብሎ እንግዲህ የያዘውን ፋይል ሰጥቷታል። ሲምባ የሚያደርገው ነገር ሁሉ ጥንቃቄ የተሞላበት ቢሆንም ግን ደግሞ ለወይዘሮ ዝናሽ ሲምባ ሁልጊዜም ወንጀለኛና ገዳይ ይመስላት ነበር። ግን ደግሞ በአሁኑ የሲምባን ጠንካራና ጀግንነት ጥንካሬ ያረጋገጠች ትመስላለች። ለልጄ ዳግም አታስቢ፣ እኔ አባቱ ጠብቀዋለሁ፣ አንቺም ግን በተቻለሽ መጠን እኔ አሁን ባለውለታሽ ነኝና አንቺ ደግሞ ለእኔ ውለታ ልትሰሪልኝ ግድ ይልሻል ብሏታል። ውለታው ምን እንደሆነ በጠየቀችው ጊዜ እንግዲህ አቶ ሲምባ ምሳውን እየበላ አንዳንድ ነገሮችን እየተማከሩ ነበር። ልጇን መጠበቅ እንዳለባት ልጇን ብቻ ሳይሆን ለሱም መከላከል እንዳለባት እየነገራት ነበር። አሁን ደግሞ እቺ ሴትዮ ከነቃች ነገሩ ቀላል አይሆንልሽም፣ አንቺን ለማጥቃት ወደ ኋላ አትልም። በዛ ላይ ደግሞ ከኮማንደሩም ጋር ስለምትተዋወቅ በቀላሉ አንቺን ሊያጠቁሽ ይችላሉ እያላት ነበር። ይህን እንዴት አወቅ በሚል የተነሳ ነበር ስለ ሮማን ማንነት ባጣራ ጊዜ ሊያቶ ሌኩን እህት እንደሆነች ነግረዋለች። ስለዚህ አንድ በሚስጥር የምታስቀምጭልኝ ቃለ በዚህ ጉዳይ ላይ ደግሞ ከአንቺ የተሻለ የማምነው ሰው ማንም ሊኖር አይችልም። ስለዚህ እባክሽ አማናዬን ተቀብለሽ በዚህም ደግሞ አንቺም ትጠቀሚበታለሽ፣ እኔን የልጅሽንም አባትም ልጅሽንም መጠበቅ ትችያለሽ ብሏታል። ይህ ነገር ምንድነው በሚል ጊዜ እንግዲህ የሰጣቱ ዶክሜንት በጣም ያስደነግጥ ነበር። መቼም አንተን አላምንህም፣ አግተህ ወይ አስረህ ወይስ ከቤታቸው ሄደህ ነው እንዴት አድርገህ ነው በሚል ነገር ጠይቀው ነበር። ግን ደግሞ ይሄን ዶክሜንት ያመጣችው ሰው የበለጠ ያስገርም ነበር። የናሁም እናትና የፋንቱና የሲምባ መገናኘት እንግዲህ ደግሞ ነገሩን ልዩ አድርጎታል። በዚህም የተነሳ ፋንቱ እንዳመጣችለት ፋንቱ እዛ ቤት ሰራተኛ ሆና እንደገባች ከዛ ቤት ደግሞ በሷ በኩል ይሄን ፋይል እንዲያገኘ ተናግሯል። ግን ደግሞ የፋንቱ ህይወት አደጋ ላይ መሆኑን ሲምባ አላወቀም። ምክንያቱም ነገሩን ቀለል አድርጋ ብትነግረውም ፋንቱ ግን አሁን ከባድ ችግር ውስጥ ገብታለች። ወይዘሮ አዜብ ስትመኘውና ስታስበው የነበረው ነገር ተሳክቶላታል። እያንዳንዱ ሰው ከዛ ቤት ማስወጣት፣ በተለይ ፋንቱን የምትከላከልላቸው ለሴሪና ለሶሊ ፋንቱ ስለሆነች ፋንቱን ከዛ ቤት ማስወጣትና ከዛ በኋላ አንድ በአንድ እየነቀልኩ ለማስወጣት ለኔ በጣም ቀላል ነው ብላ ስላሰበች በዚህም የተነሳ እንግዲህ የመጀመሪያዋ ተጠርጣሪ ፋንቱ ሆናለች። ሴሪ ግን ለፋንቱ መከላከል እየሞከረች ነው። ግን ደግሞ እንግዲህ ኮማንደር ከሷ ውጪ እኔ ክፍል ማንም ሰው አይገባም ብሏል። የታገሰ ምን ይላል አሉ። እናም እንግዲህ የአምራን መታገስና የአምራን መቀየር መልካም እድል ይዞላት መጥቷል። ይሄም ምንድነው ከዶክተር ፋኑኤል ጋር በቅርቡ ልትሞሸር ወስነዋል። የሰርጋቸው ቀንም ተቆርጧል። ሽማግሌ የሚላክበት ቤት ግን በሀዘን ተሞልቷል። አምራን አሁን ላይ በባህሪዋ መቀየር የተነሳ ወይዘሮ ዝናሽ ከኤሚ እንደማትለያትና ለሷ እንደመጀመሪያ እንደ ልጇ እንደምታያት ጥሩ አመለካከትና ጥሩ ቀረቤታ እንዳላቸው በነገረቻት ጊዜ የዶክተር ፋኑኤል እናት ደግሞ ባህሉ ወጋችን አይቀርምና ሽማግሌ መላኩ ግድ ነው፣ በክብር ወደ ቤታችን ልናመጣት ይገባል እንጂ ያለ ወጉ አይሆንም ብላለች። የዶክተር ፋኑኤል እናት ወዳጅ ዘመዶቻቸውን ከአሁኑ ጀምረው መጥራት መሰብሰብ ጀምረዋል ለልጃቸው ደስታ።
ፋኑኤልና አምራንም እጅግ በጣም ደስተኞች ናቸው እና በዚህም የተነሳ እንግዲህ ሽማግሌው አይቀርም በተባለ ጊዜ አምራን ምን ማድረግ እንዳለባት እየተማከሩ ነው። ይህም ደግሞ እንግዲህ አሁን በዚህ ሰዓት እኔ ወደ አእምሮዬ ሊመጣው የሚችለው ለይኩንና የሎይኩን ቤተሰብ ነው። ወይዘሮ ዝናሽ ከልጅ ኤሚ ያለይሽም ብላኛለች እና ሽማግሌ ወደዛ ቤት መላክ እንችላለን ብላ ነበር። ግን ደግሞ እንግዲህ ፋኑኤል ሽማግሌ ቤት ሽማግሌ እንዴት ነው የምልከው የሚል ሀሳብ ተነስቷል። አምራን እንግዲህ የሴቶቹ ሁሉ የበላይ ሴትና የሚስቶች ሁሉ ምርጧ ሚስት ለመሆን ከፋኑኤል ጋር ቃል ተገባብተዋል ማለት ነው። ፋኑኤልም እድሜ ዘመኗን በደስታ እንድትኖር እንደሚያረጋትና እንደሚንከባከባት ብቻ የትዳር ተምሳሌቶች እንደሚሆኑ ራሳቸው በምክክር ጨርሰዋል። ፕላናቸውን አውጥተው ጨርሰዋል። ሪች ቤቱን ቀውጠዋለች። ሪች አምራንን በጠርሙስ ጭንቅላቷን ልትበትናት ለትንሽ ተርፋለች። ሪች አሁንም ወደ ድሮ ማንነቷ ተቀይራለች። ልጄን ካገኘው የበፊት ማንነቴን ለልጄ ስል እተዋለሁ፣ ከሱስም እወጣለሁ፣ ሁሉን ነገር እርግፍ አድርጌ ትቼ ሌላኛዋ ሪች ሆናለሁ፣ ከዚህ በኋላ እንከባከባታለሁ ብላ ቃል ገብታ ከእስር ቤት ብትወጣም ከእስር ቤት ከወጣች በኋላ ግን ቃሏን አፍርሳለች። ኤርሚያስን የኔ ማድረግ ነው የምፈልገው፣ ኤርሚያስን ከኔ ውጭ ከሌላ ሴት ጋር እሱ ማየት አልችልም፣ ደካማ ጎኔ ነው እሱ ማለት ለኔ ብላ ነበር። ግን ደግሞ ችግሩ ኤርሚያስ አሁን የራሱ የሚለው ህይወት እንዳለው በተደጋጋሚ ቢነግራትም ግን ደግሞ በንግግር ስላልሆነ አሁን ላይ ዙሩን አክርረዋለች። እንግዲህ ሪች ልጇን የምታስቀምጠው አምራን ጋር ቢሆንም አምራንም የራሷ ህይወት ጉዞ ስላላት ከዕለታቶች በአንድ ቀን እንግዲህ እንደተለመደው ቤት ውስጥ ቆልፋባት ልጇን ወጥታለች ማለት ነው። በዛን ሰዓት ደግሞ አምራንም የተላከላትንም ሜሴጅ ሳታይ የነበረችውም ከዶክተር ፋኑኤል ጋር በራሷ ጉዳይ ቢዚ ሆና ስለነበር ኤርሚያስ ልጁን ቼክ ለማድረግ በመጣበት ጊዜ ልጁ በር ተዘግቶባት ስለነበረ በሩን ሰብሮ ልጁን ይዞ ሄዷል። ይዞ መሄድን ብቻ ሳይሆን ከኤሚ ጋር ከከተማ ወጣ ብለዋል ማለት ነው። በዚህን ጊዜ ሪች ተመልሳ ስትመጣ ኤርሚያስ ልጁን በሩን ሰብሮ እንደወሰደ ባወቀች ጊዜ የመጀመሪያ ደውላ የተሳደበችው አምራንን ነበር። አምራንም ስለተፈጠረው ነገር ምንም ነገር እንደማታውቅና ግን ደግሞ ልጇ ላይ እንዴት ትቆልፊያለሽ? ይሄን እንደ ጀብድ አንቺ ራስሽ እንዴት ታወሪያለሽ? በሚል ከአምራን ጋር አለመግባባት ተፈጥረዋል። ጩናም ይህንኑ ነገር ለማውራት ብትሞክርም ግን ደግሞ ሪች አሁን በዚህ ሰዓት እኔ ማንም ጓደኛ የለኝም፣ አምራንንም ቢሆን ማንም ሰው በሌላት ጊዜ በወደቀችበት ጊዜ ያነሳዋትን የነበረች እሱ ነበርኩኝ፣ እሷ ግን አሁን ልጄን አሳልፋ ሰጠች በሚል አምራንም ጋር ተደባብረዋል። ጩና በአምራን ጉዳይ መሳካት አምራን ልታገባ በመወሰኗና ከፋኑኤል ጋር በመሆኗ ደስተኛ ሆና ደስታዋን ልታበስራት በመጣች ጊዜ ጩና ግን ጭራሽ ተወቃችና ጥፋተኛ እያረገቻት የነበረችው አምራንን ነበር ማለት ነው። ስለ ልጇ ያለውን ኃላፊነቷን ላለመውሰድ እንግዲህ በአምራንን ተጠያቂ አድርጋታለች። አምራንም ስለተፈጠረው ነገር ይቅርታ፣ ግን ደግሞ ስተቱ ያንቺ ነው፣ እኔ ምንም የማውቀው ነገር የለም፣ እኔም የራሴ ጉዳይና የራሴ ህይወት አለኝ በሚል አለመግባባት ሲፈጠር በያዘችው ጠርሙስ ጭንቅላቷን ልትላት ስትል አምራን እንግዲህ ወጥሮጣ አመልጣለች ማለት ነው። ሪች ዙሩን አክረዋለች። ልጄን የማታመጡልኝ ከሆነ እኔ ራሴን አጠፋለሁ፣ እኔም ማንም ሰው አይረዳኝም የሚል ውሳኔ ላይ ደርሳለች። ሪች እንግዲህ በራሷ ላይ መጥፎ ነገር ከማድረሷ በፊት ልጅሽን ፈልገን እናመጣለን እያሉ ነጩና ቃል ቢገቡላትም ሪች ግን አሁን ወልዳችሁ አምጧቸው እያለች ነው። ሪችን ያም የስነ ልቦና ሕክምና ለማስገባት አምራን የተቻላትን ሁሉ እያደረገች ነው። ምክንያቱም ኤርሚያስ ከዚህ በኋላ የእሷ መሆን አይችልም። ከድሮም ቢሆን ኤርሚያስ እሷ እንጂ እሱ ለእሷ አንድም ቀን የፍቅር ስሜት ተሰምቶት አያውቅም። በዛ ላይ ደግሞ ኤርሚያስ ልጁንም እየረዳና ለእሷም የሚተርፍ በቂ የሆነ ገንዘብን በዛ ላይ የቤት ኪራይም እየከፈለ ቢያኖራቸውም ሪች ግን እሱን ለመርሳት ብላ ሙሉ በሙሉ ወደ ድሮ ማንነቷ መቀየሯ የበለጠ ነገሮችን አክርሯቸዋል ማለት ነው። በዚህ ሁኔታ ላይ ኤርሚያስም ልጁን አምኖና አሳልፎ በድጋሚ መቼም ለሪችም ሊሰጥ አይችልም። ሪችም ያለችበት ሁኔታ እጅግ በጣም ከብዷል። በዚህም የተነሳ አምራን ፋኑኤልን አናግረው ነበር። ፋኑኤልም ስፔሻል የሚባለውን የስነ ልቦና ሐኪም ጋር መታየት እንደምትችል እድሉን እንደሚያመቻችላት ቃል ገብቷል። በሌላ በኩል እንግዲህ ሪችም ጩናና ዳግም ያሉበት የፍቅር ግንኙነት ወይዘሮ ዝናሽን አላስደሰተም።
ወይዘሮ ዝናሽ የማንንም ኬስ ስታጥብ የነበረችና አጭበርባሪትን ሴት በፍቅር ወደኩ እያለ ነው። ይሄ ደግሞ እንዲሆን አልፈቅድምና አንተም አባቱ ስለሆንክ ከሲምባ ቀጥለህ እባክህ አንድ ነገር በለው እያለች ነበር። አቶ ሌኩን ግን እንግዲህ ልጆቻችን ወይ መልካም አልሆነላቸውም፣ ግን ቢሆንም ደግሞ ከሁሉም የተሻለ እሱ ይሻላል፣ ስለዚህ ለምርጫው ታዩ ብሏት ነበር። ግን ደግሞ ወይዘሮ ዝናሽ በጭራሽ ለምርጫው ልተው አልችልም ብላ ዞሩን አክረዋለች። ጩናም ከዲያግም ከተለየሁ በህይወት መኖር አልችልም እያለች ነው። አቶ ሌኩን በተደጋጋሚ እንግዲህ ወደ ሆስፒታል እየሄደ ወይዘሮ ሮማን ያለችበትን ሁኔታ ለማጥናት ሞክሮ ነበር። በዚህም ሁኔታ ላይ ወይዘሮ ሮማን ኮማ ውስጥ እንደገባችም ተናግሯል። ወይዘሮ ዝናሽ ሲምባ በአማና መልክ አስቀምጫላትን ዶክሜንት አሳልፋ ለአቶ ሌኩን ሰጥተዋለች። አቶ ሌኩንም ባየው ነገር እጅግ በጣም አዝኗል። በወይዘሮ ዝናሽና በአቶ ሌኩን መካከል ያለው የፍቅር ግንኙነትና ግልጽነታቸው እዚህ እንዲደርሱ ብዙ ፈተናዎችን እንዲያልፉ አድርጓል። በመደባበቅ መካከል ብዙ ነገሮችን መደባበቆች ከጥቅማቸው ይልቅ ጉዳታቸው እንደሚያመዝን መመልከታቸው ለዛሬ ህይወታቸው ግን ስኬታማ እንደሆኑና ከውድቀታቸው እንዲነሱ ወይም ደግሞ ተጋግዘው ችግራቸውን ማለፍ እንዲችሉ ግልጽ መሆናቸው ያገዛቸው ይመስላል። ለዛም ሲምባም የማታምኝበት ከሆነ ምናልባት እህቱ ስለሆነችም በእሷ መፍረድ ይከብደው ከሆነ ሚስጥር አድርገሻ ቆዩ ብሏት ነበር። ግን ደግሞ ወይዘሮ ዝናሽ እሱን ማድረግ አልችልም እያለች ነው። አቶ ሌኩንም እንግዲህ ይሄንን ዶክሜንት ባየ ጊዜ ያዘነው ለጓደኛው አቶ ተሰማ ነበር። ምክንያቱም አቶ ተሰማን አሁን ላይ እናዲነው እንኳን ቢሉ ሊያድኑት የሚችሉበት ሁኔታ ላይ አይደለም። ከመውደቅ ውጪ የመዳን ተስፋም የለውም። ምክንያቱም አቶ ተሰማ ያለውን ሀብትና ንብረት በሙሉ ቤቱ ሁሉ ሳይቀር አሲዞ እንግዲህ ወደ ንግዱ ዓለም ገብቷል። እሱም የሆነው ምንድነው ወይዘሮ ሮማንና አቶ ተፈራ እንዲሁም ኮማንደሩን ጨምረው እሱን አሳይተው ለመንሳት ወስነዋል ማለት ነው። እናም በዚህ ሁኔታ ላይ በምንም መንገድ ሊያግዙት እንደማይችሉ አቶ ሌኩን ተናግሯል። ወይዘሮ ዝናሽም ተሰማ በስራው ነው እሱ ያሳዝነኝም፣ ግን ደግሞ ገኒ ታሳዝነኛለች እያለች ነው። ወይዘሮ ገነት ነገሮች እስከሚስተካከሉ ድረስ ብላ በጥገኝነት መኖር ቢሰለቻት እንዲሁም ደግሞ ራሷን ማዳመጥ ፈልጋ ወደ ገዳም ገብታለች። እና ኑሐሚንና ናሆም እንዲሁም ዳግም ሆነው ደግሞ ድርጅቱን በምን መንገድ ማስቀጠል እንዳለባቸው ካለበት ችግር በምን መንገድ ማስወጣት እንዳለባቸው እየተማከሩ የቤተሰብ ስብሰባ እያደረጉ ይገኛሉ። በዚህ ሁኔታ ላይ ያሉት ወይዘሮ ዝናሽና አቶ ሌኩን ብቻ ነበሩ። እናም እንግዲህ በድጋሚ አቶ ሌኩን እህቱን ለመጠየቅ በሄደበት ጊዜ ግን ጥሩ ዜና እየሰማ አይመስልም። ምክንያቱም አቶ ሌኩን በጣም አዝኖና ታክዞ ወደ ቤት ተመልሶ መጥቷል። ምን ተፈጥሮ ይሆን? ወይዘሮ ሮማን ሞታ ወይስ ማስታወስ ተስኗት? ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ